ወይ ታስቦበት ነው የተደረገው እንደዛ አንዱን ታሳስታው ነው የሚሆነው። ታሚና ዮናስ ናቸው ዋና የሚባሉት ሰዎች። ሁለቱን ጠርቻቸዋለሁ። አልፈልግም እኔ ጭቅጭቅ መሮኛል። እግዚአብሔር የምትሄደው እኔ ማልወጣው ችግር ውስጥ ገብቻለሁ። ታጨቃስ ይሄው መጣላለች። ማትመጣ ነበር አይደል? ለምን አባኔ ጠራት ሲጀመር? በቃ እኔ ከዚህ ልጅ ጋር ታገናኘን አንተ ያማ መች እንድትናገር ፈቀዳለህ? አንዱ ነው አንዱ በቃ አትናገር። አናቴ ተሳሰነች ነው። ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ እንደምታውቁት ባለፈው እንዳያችሁት የተፈጠረውን እና የሰማነውን አይታችኋል። እንግዲህ ጓደኞቼ ብዬ ያመንኳቸው አብረውኝ ከኔ ጋር እንትን እያሉ ይሄን ሁላ ነገር እንትን እያሉ ያው እንግዲህ ማየውን ነገር ተፈጥሯል። እኔም መጀመሪያም የጠረጠርኩት ነበረ ማለት በቃ ተጠራጥሬ ነበር እና እኔ ማስበው እንግዲህ ማለት የራሴ ሀሳብ ምንድነው ያው ልጅቷ ወይ ታስቦበት ነው የተደረገው እንደዛ አንዱን ታሳስታው ነው የሚሆነው ብዬ ነው እኔ ያሰብኩትና እንግዲህ ዛሬ ምንድነው የመጣውበት ዋና ምክንያት ያው ሰብስባቸውና ጓደኞችን ሰብስብና ጠብቀኝ ብላኛለች። ያው እሷንም አስወጥቻታለሁ እና የዛን ቀን ብቻ ብዙ ነገር አለ ከዛ ጀርባና እና ዛሬ ለምንድነው የመጣሁት ጠርቻቸዋለሁ። እንግዲህ ዋና የሚባሉትን ሰዎች ታሚና ዮናስ ናቸው ዋና የሚባሉት ሰዎች። ሁለቱን ጠርቻቸዋለሁ። እሷም ትመጣለች። እንግዲህ ከሶስቱ ጋር ይሆናል ማለት ነው የምናወራው። እየመጡ ነው እንግዲህ ዮናስና ሳሚም እየመጡ ነው። እሷም እየመጣች ነው ማለት ያው እየመጣች ነው ስላችሁ ከቤት ስላስወጣዋት ነው። ቤት በቃ ከዛ በኋላ እኔ መጨረሻ ነው እና ይቆረጠልኝ ማለት ብትቀርብኝ ነው የሚሻለው። ሌላ ድጋሚ ሌላ የኔ ያልሆነች ልጅ ላሳድግ ማለት ነው። እዛ የራሴን እንኳን በስነ ስርዓት እንትን ብዬ ታግዬ አልጨረስኩም። ያውና ያላሰብኩት ጣጣ መጥቶብኛል። ምንድነው ያው ቢኒያም ነበረ። ቢኒያም የለበትም ማለት ያው እሱም ልጅም ስለሆነ ገና እሱ ዛሬ አልመጣም። ሁለቱ ናቸው የሚመጡት እንግዲህ እና ምንድነው እኔ በቃ ምንም ማድረግ አልችልም። አሁን እንደዚህ የቅርባችሁ የሆነን ሰው በማይሆን መንገድ እንትን ሲል ምን አሁን እኔ እሺ ቆይ ከማንኛው ላስጠላት ይችላል? ማናቃት ሰው ነች አሉ አክስቷ እኔ ቤት ዞሮ ተገናኝተው እዚህ ደረጃ እንደደረሱ እኔ ቆይ ፈጣሪ ወቀው በቃ ከጭንቅላቴ በላይ ነው የሆነብኝ። ይሄን ማሰብ ራሱ በጣም ከባድ ነው። እንዴት ተገናኙ የሚለው ራሱ በቃ እኔ ተአምር ነው የሆነብኝ። በምን ተአምር ማለት ነው። እና ብቻ እሱንም ሁሉንም ነገር እጠይቃቸዋለሁ። ያው ማን ከጀርባዬ እንደዚህ እንዳረገም እናውቃለን ዛሬ ሁሉንም ነገር። እኔ ስለ እርግዝናውም ብቻም ሳይሆን በቃ ሁሉንም ነገር ጠይቂያት ነው ዛሬ የምፋታት እንጂ እንደዚህ በቀላሉ አልፋታትም። እና ተናግራ ነው ማለት ነው የምትሄደው ያለውን ነገር። እና ቤተሰቦች እኔ መጀመሪያም ማለት ነው እንዳያችሁት ይቺ ልጅ ገና ስትመጣ በቃ የሆነ ነገር ነው የወረረኝ ማለት ነው። ገና ሳያት ራሱ በቃ አልተዋጠልኝ የሆነ እና ደግሞ በተለይ ቤት እንደዚህ ከካሜራ ጀርባ ምናምን ያለውን ነገር ብታዩ ደግሞ በቃ እኔ ስንቱን ነገር እንደቻልኩት ማለት ነው። እና ምንድነው እኔ አንድ ከመጀመሪያውም የተረዳሁት ነገር የሆነ ሴራ አለ። በቃ እሷ የመጣችበት የሆነ የላካት ሰው አለ ወይ ደግሞ የከፈላት ሰው አለ። እኔ አሁን ይቅርታ አድርጉልኝና አሳስታቸው ይሁን በቃ ረጅም ርቀት ሄዳ ምናምን ነው በቃ እኔ እንደዛ ነው እያሰብኩ ያለሁት። በቃ አስባበት ከዚህ ቤት ማለት በምንም መንገድ ከዛ ቤት መውጣት አልፈለገችም ነበር። በቃ እኔ ከባድ ውሳኔ ወስኜ ነው እንጂ ያስወጣኋት ከዛ ቤትና ከዚህ ከኛ ላለመራቅ ያረገችው ነገር ነው። በቃ ይሁን መቼስ ወንድ ልጅ ሴት ልጅ ደግሞ ካስገደለች እንግዲህ ወንድ ልጅ ደግሞ ለመሳሳት ቀላል ነውና እና እኔ ያሰብኩ ያለሁት እንደዛ ነው ባጭሩ። ግን ብቻ እስኪ ለማንኛውም ይምጡና በጣም ቆይተዋል የደረሱ ይመስለኛል።
እና እኔም ማለት ለማወቅ ጓጉቻለሁ በጣም ማን እንደሆነ ይህንን ነገር ከጀርባ ያደረገው ለማወቅም ጓጉቻለሁ እና ደግሞ በጣምም ተበሳጭቻለሁ ከምታስቡት በላይ ገባችሁ። ያኔ እዚህ ሁላ ነገር ውስጥ መግባት ሳያንስ ድጋሚ ደግሞ ጓደኞቼ እንደዚህ አይነት ነገር አድርገው ከጀርባዬ ማየት ማለት በጣም ነው የሚደብረው። በቃ ልብ ነው የሚሰብረው ማለት ነው። እና ብቻ መጥተዋል ማለት ነው በስተመጨረሻ። አትሻ አልተውም እንደንተ ድጋፍ ሁሌ እኮ ሰው ጀመር ናቲ ባፍንጫው ነው የሚያወራው። እግዚአብሔርን ስንመጣ እንደዚህ አይነት ፊት አታሳየው። እንደዚህ አይነት ፊት አይደለም። እንደውም እኔ ድንጋይና ዱላ ነበር ይዤ መጠበቅ የነበረብኝ እንደ ስራችሁ። ሰው እንዴት ለመርዳት ሲሞከር ያለውን ነገር ስናካፍል ጭራሽ በተቃራኒ ለኛ ቆይ ያለውን ነገር አይደለም። አሁን እኮ ዛሬ ለምን እንደመጣችሁ ለምን እንደተፈለገ አላውቅም። ና አልከኝ እንዲህ ተንከርፍፌ መጣሁ። እኔ ምንም አውቀው ነገር የለም። እኔ ያጠፋሁት የሚመስለኝ በአንተ ህይወት ላይ ልጅን ለዛች ልጅ መስጠቴ ነው። እሱ ትልቁ ስህተት ነው። አክስቷን ደግሞ ለሱ ያደረኩት ነገር እንዳለ ስህተት ነው። ምክንያቱም ዞሮ እኛን ነው የሚጎዳን እኮ። በማያገባኝ እኮ አይደለም። አንድ ሰው እኮ ይኸውልህ ጥሩ ነገር እንደሚያግዘው ሁሉ መጥፎ ነገርም አለው እኮ አይደለ? እሱ አይደለም ግን አሁን አክስቷን ቤት ድረስ ይዘንልህ መጣ። እኔ ፈለኩኝ እሷን እየሸሸ ከቤት ወጣ። እሺ እኛ አክስቷን ፈለኩኝ እኔ ይዘልኝ ልጅቷ ህፃኗ ያለችበትና አቃለው ስላለችን መፍትሄ ትሆነናለች ብለን አመጣንልሽ። ምን እናርግሽ? እኛ ምኑ ጋር ነው ጥፋታችን? ንገረን። አላወቃችኋትም እኮ አክስት እንኳን እንደሆነች እኮ ያወቃችሁት እኮ በኋላ እኮ ነው አይደለ? እኔ እፈልጋለሁ በቃ እሱ ጋር አገናኙኝ ምናምን ብላ ስለመጣች ነው እንጂ እኔ ጋር ይዛችኋት የመጣችሁት አክስቷ እንደሆነች ራሱ አላወቃችሁ። በኋላ ነው የታወቀው። አሁን ለምንድን ነው የጠራህ? እሱም ብቻ ነው። አሁን ዛሬም ቆይ እንዴት ነው እናንተ ግን እንደዚህ በሞራል ይቀር አልፈልግም። እኔ ጭቅጭቅ መሮኛል። እግዚአብሔር የምትሄደው እኔም አልወጣው ችግር ውስጥ ገብቻለሁ። አሁንም እንደዚህ ተጨቃጨቀው ነው ይሄው። እኔ ራሱ ምን አይነት ሁኔታ ውስጥ እንዳለው ታውቃለህ አይደል? አንተ አውቃለሁ እኮ ስሙኝ። እኔ በዚህ ሰዓት መጨናነቅ አልፈልግም። ይኸው ሲጀመር ማለት ነው ዛሬ እንደመጣችሁ ይቅርታ ነው መጠየቅ የነበረባችሁ። እንዴ ለምን ምን አደረግን? አልገባኝም። ለምንድን ነው ይቅርታ የምጠይቀው? እንዴ ምን እንደተባለ ምን ረስታችሁት ነው ወይስ ራሳችሁን ነፃ ለማድረግ ነው እየሞከራችሁ ያላችሁ? አለችው ራሷ ታውቃለች። እኛ እኮ ማን እንዳስረገዛት ራሷ ታውቃለች። ዮናስ ጋር ደውላ የሚመለከተኝ ነገር ፈልገዋለሁ ናቲና አለች። አገናኘን ወጣን። እኛ አናቃት አገናኘን አይደል? የት ነው በአየር ላይ ሰው ልጅ እንዴት ነው ዝም ብሎ ይረገዛል እንዴ? ያለችው እኮ አለ እኮ። አሁን እኮ እኛ እኮ ማለት ነው አሁን እዚህ ጋር ልንወሻሽ የምንችለው ዮናስ ሳሚ የምናወራው እንደዚህ በባዶ ሜዳ ቢሆን ነበረ። በቪዲዮ ነው የምናወራው እኛ አይደለ? ቪዲዮ ላይ አለ እኮ ያለችው። ያለችበት ምክንያት አልገባኝም። ምን እያልከ ነው? ያልገባኝ ነገር ቢኖር ከጓደኞችህ ነው ያረጋው። እኔ እናንተ ብቻ እኔና እሱ ብቻ ነው ያንተ ጓደኞች ታዲያ? አሁን ብዙ እኮ አሉ። ናቲ እሷ እንደዚህ እንድትለኝ አልፈልግም። ብዙ እኮ አሉ። እየጠረጠረኝ አልፈልግም። ፍልጌው እኮ አይደለም የምጠራጠረው እኮ እና ታዲያ እሺ ሌላ ኬዝ አለብኝ እንደዚህ አይነት ወይ እኛም ብቻ ሁለታችን የጠራል። ለዚህ ነው ማን አለ ሌላ ይሁን አይደለም። ይኸውልህ እኛ እያናቀን እናንተ ናችሁ። እንደዚህ አይነት ወሬ አታውራ። ዝም በል እንደዚህ አይነት ወሬ አታውራ። እንደዚህ አይነት ወሬ አታውራ። ልክስክስማ ናት ጓደኛ እያለን እነ ቢኒያም እና አሹ ቢኒያም እንዴት ነው ይችን የምታክል ሴት አስረጋጅ? እኔና ዮናስ ነን። እኔና ዮናስ ብቻ ነው ያንጠለጠለው። ትሰማኛለህ? ይኸው እዚህ ጋር መጨቃጨቅ አያስፈልግም። ቢኒያም ወንድ ነው አለው እንደኛው አንጠልጥሏል። እኛ ብቻ አይደለም ወንድ እኛ ብቻ አይደለም። አሹማል ብዙ ሰው አለ። አይገርም? አሼ ደግሞ የለም ነበር እሷ ከመጣች መጥቶ ራሱ አያውቅም። ወንድ አይደለም መጥቶ ራሱ አያውቅም። ገባ? ትሰማኛለህ? አሁን እሷ እኮ ትመጣለች እኮ ነው አይደለም? ሌላ ነገር አለብህ። እኔ ልጅን ስላስጠፋው እኔ ለነገሩ ራሷ ታውቂያለህ። ጠይቃት ማትመጣ ነበር። ለምን አባ ነው የጠራት? ሲጀመር በቃ እኔ ከዚህ ልጅ ጋር ታገናኘን። አንተ ያማገናኛችሁ ለምን መጣች አይደለም እኮ ለምን ጠራሃት? እሷ እኮ ነች። እሺ ሰላም ነው እንኳን ቁጭ በይ አረፍ። ዝም ብለሽ ስትጠሪ አትምጪ። ትምጣ ግን እኛን አትጥራን። እኛ አናስፈልግም። ከሷ ጋር ምንም ነገር የለኝም። ለምንድን ነው የማታስፈልገው? ይኸውልህ እቺ የመጣችበት እኮ የራሷ ኬዝ አለ። የት እንዳለች እንቺ ጋር ማውራት ያቆምኩት ከጓደኞች አንዱን ያስረገዘኝ ያልሽቀን ነው። በቃ ምንም ነገር የለኝም። ለቀቀኝ እና ታዲያ ምን ላደርግ? አንተም ዝም በለው
አይመለከተንም። አረ ምንድነው ያገናኘው? ዝም በል ዮናስ። ትጣላኛለህ፣ ሳሚን ትጣላኛለህ። በግድ እንደ ነገር ጣልቃ በግድ ሰው ልጅ እሺ፣ ለምንድን ነው የተፈለግነው? መተሻል አይደል? አንቺ መተሻል ያልኩሽን እያንዳንዷን ነገር ታረጋላችሁ ማለት አለበት። ምንድነው የምታረጋው? ያልሽኝ ነገር አለ፣ ያወራሽኝ ነገር አለ አይደለ? እየገፋፋት ራሷ ማውራት የምትፈልገው ነገር ታውራ እኮ አይደለም። ይኸውልህ እሷ ጓደኞችን እናሳቸው ማውራታችሁ ነው። እሺ ዝም በለው አንቺ ከየት አምጥተሽ ነው እኛን ታውቂናለሽ? ከዚህ በፊት ከጓደኞችን ያረገዝኩት ምት የሰራችሁትን ታውቃላችሁ አይደል እንዴ? ምንድነው የሰራውን ነው ያውቃል። እኔ ግን አይ ይሄ ቀልድ ምናምን ነገር ከሆነ እረፍ። ወይኔ በእግዚአብሔር እኔ ልታሳብዱኝ ነው እንዲቆይ ነኝ። ለምንድን ነው አትሰሙኝ? እኔ እኮ ስንት ችግር አንቺ ለምን ያስረገዘሽን አትናገሪ? ተናገሪ። ታውቂዋለሽ። ተናገሪ። አንቺ የምታውቂው ሰው እኔና እሱ ነን ያለው። እሺ መች እንድትናገር መናገር አይጠበቅም። አንዱ በቃ አትናገር። በቃ መብቷ እኮ ነው አለመናገርም እኮ። ለምንድን ነው የማትናገረው? መደበቅ ትችላለች። የልጇን አባት የልጅሽን አባት አለመናገር ትችላለች። ሳሚ ስለፈጠረ እኔ ይኸው በዚህ መሀል ራሱ እኔ እየጠረጠርኩት ያለው ሰው አለ ከሁለታችሁ። በመጀመሪያ ደረጃ እሷ ታውራ ዝም በል በቃ። በመጀመሪያ ደረጃ ከሁለታችሁ አንዳችሁ ናችሁ ያስረገዛችሁ አይደለ? ከኛ ውስጥ ነው ያስረገዛችሁ። ስለዚህ እንዳን ቆይ ስሚ፣ ከሁለቱ አንዱ ነው አይደለ? ነው ያስረገዘኝ ማወቅ የምትፈልገው? አዎ እኔ በቃ ሳሚ ነው ያውና አናቴ ልታፈነዱስ ነው እንዴ? አንቺ ለኛ ያስረገዝኩት? አዎ ዝም በይ አንተ። እሷ ላይ አትምታትሽ። አጅር አንተ ያማል እንዴ? ምንድነው ማለት ነው? ከዚህ ማቆ ነገር የለም። ሳሚ እውነት ነው። አንተ ልቀቃት። ጭራሽ ማስረገዝ ያሰራውን አንተ ነው የገባው። ጭራሽ ከኔ ጋር ነው ኢንሻአላህ ነው። ልቀቀኝ፣ አትያዘኝ። እውነት ነው የምትለው ነገር ሳሚ? እውነት አድርገዋል አንተ? አድርገው ነው እንደዚህ ሲቆ ነገር የለም እያለ ምንድነው ከኔ እሷን ነው የምታምኑት? እሺ አንተ ከሱ እግዚአብሔርን ቆይ ከኔ እሷን አመንካት? ምንም ነገር እንዳታወራ። ሲጀመር እሱ ነበር የጠራት። ምንም እንዳታወራ። ስታረገው ያልካድከው አሁን ነው የምትክደው? ገና ስራ እንደሰራ ምን ትሰሪ ነበር? አንቺ ራስሽ እኮ አንድ ላይ ነው የሰራሽ። ራስሽ እንደ እና ያልካድኩም እሱ ነው ከየካደ ያለው አይደል? በጣም ነው ማዝረው። ጎበዝ እንደዚህ ስትጫወትበት የነበረው አንተ ጎበዝ ዮናስ እያስመሰለ ነው እንዳታምን። ምን ጭራሽ ደግሞ እሱ ነው ያመጣት። ተመሳጥሮ ነው ናቲ። እኔ እናንተን ለማጣላት አውራት። እሷ ጋር ማውራት ያለብን ነገር አውራት። እሷ ጋር እኔ እናንተን ለማጣላት ነው እንዲህ እየሆነ ያለው ናቲ። እንዳታምነው ዮናስ ጋር ነው የደወለችው መጀመሪያ። ለምን አታምነኝ? ለምንድን ነው እኔ እናንተን የሚያጣላት? አይደለም እሺ፣ እኔ ምን ምክንያት አለኝ አንተ ቤት አምጥቼ ማስቀምጣት? የኔ ከኔ ብታረጋለሁ። እኔ እኮ ይሄ እኮ ነው ግራ ይገባኝ። አንተ ከኔ ጎን ሆነ እንደ ጓደኛ እየመሰልክ ይሄንን ታረጋለህ እኔ ላይ? ምን አረኩ? አንተ ለምን አትሰማ? እኔ ላይ ና እንሂድ። ልቀቀኝ። አንተ ደግሞ ልቀቀኝ። አንተ ነህ አንደኛው ባለ ችግር ራሱ አንተ ነህ ያመጣህ። አብራችሁ ለሁለት ተመሳጥራችሁ እሱ ጋር ነው የደወለችው። አልፈልግም። አውቄያለሁ። አሁን ችግር የለውም። ተያይዛችሁ ጥፉልኝ ከዚህ ቦታ። አይናችሁን ማየት አልፈልግም። ሲጀመር እሷ ታጣታለች። እያንዳንዷን ነገር እንደዚህ ሰሜን አጥፍታችሁ ማለት አትቀሯት። ሰማኛለህ? ልቀቀኝ። በአንተ ምክንያት ነው እዚህ ችግር ውስጥ የገባሁት። ዮናስ ጻም ነው የምፈልገው። ሳም እሱ ነው ያመጣት። እናውጣታለን። ይኸውልሽ እንዳስሮ ከኔ ጋር ያረጋል። ተነሽ ተመልሰሽ ማለት ነው ህይወቴ ውስጥ አይንሽን ላየው አልፈልግም። አብረሽ ብትሄጂ ነው የሚሻልሽ። ያስረገዘሽ እሱ ነው። ሂጂ ህይወቴ ውስጥ ላይሽ አልፈልግም። ወይ